ምርመራ የማይታወቅ ታማሚ አንተ ትሆናለህ። ብትመረመር በሽታው አይገኝም አንተ ላይ ህመሙ አይታወቅም፣ ግን ሳይኮሎጂካሊ ትጎዳለህ። አይምሮዬን እያጣ ነው የምትመጣው፣ ራስን እያጣ ትመጣለህ። የሆነ ሰዓት ላይ ሳትትልና ራስን ትረሳለህ። በእኔ ምክንያት ግን ማንንም ሰው ማስጨነቅ አልፈልግም። አንድ የሚያምነው ነገር አለ፣ እግዚአብሔር ሁሉን እንደሚችል፣ የውስጤን ህመም እሱ እንደሚፈውስ፣ ህመም የሰዎችን ስቃይ ደርሰ መከራቸው አጠገብ ላይ ስትቆም ልክ እንደኔ ሌሎችም እንደዛበት ምክንያት አለ። እነሱ ደግሞ ተፈውሶ ሲመጡ እኔ እበረታለሁ። እኔ የኢትዮጵያ ህዝብ አንድ የሚማጸነው አንድ ላይ ኢትዮጵያ ህዝብ መናገር የሚፈልገው ከእግዚአብሔር በታች በእናንተ ጸሎት፣ በእናንተ እንባ፣ በእናንተ ምርቃት ነው እስከዚህ ያለሁትና አሁንም እግዚአብሔር በዛ መንገድ ያቆመኛል ብዬ አስባለሁ። ለነሱ ወደ ስራ ተመለስ በሉት። ያ ሁሉ በጎ ስራው፣ ያ ሁሉ የደከመለት የሰዎች ህይወት ምስክር ነውና የደጋጎች አባት የሆነው እንግዲህ ማስተር አብነት በጠና ታሞ ይገኛል። እንግዲህ ይህ ነገር ውሸት አይደለም፣ ራሱ በአፉ ተናግሯል ማለት ነው። ለብዙዎች ደራሽ እንዲሁም በተለያየ ክልል ነው ምንድነው ሳይል እንግዲህ ሲደግፋቸው የነበሩ ሰዎች እንዳለ አጠቃላይ በበጎ አድራጎት የምናውቀው፣ ብዙዎች ደግሞ የማስተር አብነትን አርአያ የተከተሉ ሰዎች አሉ እና ዛሬ እንግዲህ የሰማነው አሳዛኝ ነገር ነበረ። እሱም እንግዲህ እኔ ታምም ያለው ግን አንድ ከኢትዮጵያ ማህበረሰብ የምፈልገው ነገር ጸሎት እንዲያደርጉልኝ ነው በማለት እንግዲህ ለአንድ ሚዲያ ተናግሮ ነበር። እንግዲህ ማስተር አብነት በቲክቶክ 1 ሚሊዮን ፎሎወር በላይ ያለው ተከታይ ሲሆን በፌስቡክም እንዲሁ ታዋቂ ነው። እንዲሁም ደግሞ በሚያደርጋቸው ስራዎች መካከል በአጭር ጊዜ ውስጥ እንግዲህ እውቅናን ያፈራ ሲሆን ከዛ በተጨማሪ ደግሞ የሚሰራቸው ስራዎች እና ተግባሮች በጣም እጅግ አስገራሚና ድንቅ ነበሩ። ማንም ሊያደርጋቸው የሚችላቸውን ስራዎች ይሰራል። ጎዳና ተዳዳሪዎችን እንዲሁም ደግሞ በጎዳና ላይ ተርበው ተጠምተው ብስቁል ብለው እንግዲህ ያያቸውን ሰዎች እንዳለ እያነሳ እያለበሰ እያጠጣ እያበላ ይሸኝ ነበር። እንግዲህ ወደዚህ በጎ አድራጎት እንዴት ገባ ተብሎ በተጠየቀበት ጊዜም እንግዲህ ሳያስበው ድንገት በጣም ታናሽ እህት እንደነበረችው እና እሷ ደግሞ የልብ ህመም ታማሚ ሆና ከዛ ወደ ወንድሟ መምጣት ፈልጋ ግን ደግሞ በደብዳቤ ወረቀት ጽፋለት ከሞተች በኋላ እንግዲህ ለአንድ እህቴ ያልሆንኩኝ እኔ ለማለወን ነው በቃ። ስለዚህ በጣም እህቱ ደግሞ ማለት ነው ከዛ ከደብዳቤው ላይ በጣም ነበር የመረቀችው ለብዙዎች ተደራሽ እንደምትሆን እንዲሁም ደግሞ ስኬታማ እንደምትሆን በተለይ ደግሞ ለመላ ኢትዮጵያን ህዝብ የተቸገሩ የተጠሙትን እንደምትደርስላቸው ፈጣሪ ይርዳህ ብላ መርቀው ነበረ። በዛ ብጣሽ ወረቀት እንግዲህ ጽፋለት የሞተችው በጣም የሚወዳት ልክ እንዳይኑ ብለን የሚሳሳላት እህቱ ከሞተችም በኋላ ነው ወደዚህ በጎ አድራጎት ስራ የገባው። እንዲሁም ደግሞ ለተቸገሩ ሰዎች እያነሳ የሚሰጥም የሚያበላም የሚመግብም ብዙ ነገሮችን የሚያደርገው። በነገራችን ላይ ማስተር አብነትን የማያውቀው ሰው የለም፣ የማይሰራው ቪዲዮ የለም፣ የማያደርገው የእርዳታ ጥሪ የለም። ከብዙ ኢትዮጵያኖች ደጋጎች ጋር በመተባበር እንግዲህ እሱም የራሱን የሆነ አስተዋጽኦ አድርጓል። በጣም ብዙ ብቻ እንግዲህ ዛሬ ላይ ደክሟል። በነገራችን ላይ ማለትም ወደ ሶሻል ሚዲያ ሲመጣ ራሱ ያስታውቅበት ነበረ። ሰውነቱ እንዳለ የሆነ ብስቁል ማለት ጀምሮ ነበር ከሆነ ጊዜ በኋላ። እሱም ምንድን ነው ያለው? ህመሜን መናገር አልፈለግኩም፣ ግን ታምሜያለሁ። ማንንም ማስጨነቅ አልፈልግም፣ ማስቸገርም አልፈልግም። ግን ሰው ፊትን ያያል፣ እግዚአብሔር ደግሞ ልብን ያያል ነው ያለው። ይሄ እውነት ነው። አሁን ማስተር አብነትን ትክ ብላችሁ ስታዩት በፊትና አሁን ላይ የነበረው ውበቱ አንድ አይደለም። ሰው ደግሞ ተረድቶታል ብዬ አስባለሁ። ከዚህ አንጻር ያው ፊቱ በጣም እየከሳ ምናምን ሲመጣ እሱም እንግዲህ መናገር እንዳለበት ህመሙን ለህዝብ ይፋ አደረገ እንጂ መናገር አልፈለግም ነበር። እንግዲህ እሱ ምንድነው ሲያደርግ የነበረው? ለኢትዮጵያ ህዝብ ህመሙን ማሳወቅ አልፈለገም። ሰውነቱ እየከሳ ሲመጣበት ጃኬት ልብስ ምናምን እንደዚህ እየደራረበ ወፍራም ለመምሰል ይሞክር ነበር። ግን ስንቱን ጃኬት ደርቤ ዘልቀዋለሁ በማለት ያው እሱም መታመሙን ተናግሯል ማለት ነው። በሚያሳዝን ሁኔታ እንግዲህ እግዚአብሔር በሰላም ለሀገር ያብቃ ያኖርህ። እንደው ፈጣሪ ካለበት በሽታ እሱ እግዚአብሔር ይፈውስህ እላለሁ። እኔ በበኩሌ በጣም ደጋግ ሰዎች እንደዚህ አይነት ነገር ሲገጥማቸው በጣም የሚያሳዝኑኝ ሰው እግዚአብሔር ጤናን ይመልስልህ። በእርግጠኝነት ደግሞ
ገና ብዙ ዓመት ኖረህ ብዙ የተቸገሩ ሰዎችን እንደምትረዳ ብዙ የወደቁ ሰዎችን እንደምታነሳ እርግጠኛ ነን ማለት ነው። እንግዲህ የኢትዮጵያ ሕዝብ እንዳለ ጸሎት አድርጉለት፣ እግዚአብሔር ይማረ እያላችሁ እንግዲህ ሁላችሁም አቅርቡለት ማለት ነው። መልካም ምኞታችሁን ግለጹለት። ብቻ ያሳዝናል። በዚህ ደረጃ የማይታሰብ ሰው እንግዲህ ድንገት እንደዚህ ታምም ያለው ሲል ያው እርግጥ ህመም ያለ ነው ከላይ ነው የሚሰጠው፣ ግን ደግሞ በጣም ደጋግ ሰዎች ላይ ሲሆን ደግሞ ይበልጥ በጣም ያሳዝናል። ሁላችንም እንግዲህ እግዚአብሔር ይማርህ እንላለን። ማስተር አብነቴ የደጋጎች አባት ቅኖች፣ ለስንት ወገኖቻችን የደረስክ ህዝብ ነህ፣ ሰው ነህ። እንዲሁም ደግሞ ከሌሎች ሰዎች ጋር ራሱ እርዳታ ድርጅት እያደረገ የሚያስፈልገውን ወደ ሕክምና ወደ ህንድ፣ ወደ ደቡብ ኮሪያ፣ ወደ ደቡብ አፍሪካ ብቻ ወደ ተለያየ ሰዎች በቲክቶክ አካውንቱም ገንዘብ እያሰባሰበ እንዲሁም በፌስቡክም ፔጁ ፖስት እያደረገ በጣም ብዙ ሰዎችን ረድቷል። ግን አሁን ላይ እሱ እኛ አሁን የምናግዘው ጊዜ እየደረሰ ይመስለኛል ሳስበው ማለት ነው። በጸሎትም በምንም ያው በእርግጥ አንድ ሰው ጸሎት ያደርጋል፣ እግዚአብሔር ደግሞ ትልቁን መስዋዕትና ትልቁን ኃላፊነት እሱ ይወስዳል። ቢሆንም ግን ያሳዝናል። ብቻ ምን ልበላችሁ፣ ህመም ከባድ ነው። የኢትዮጵያ ሕዝብ ላሳዝናችሁ አልፈልግም፣ ግን ደግሞ ጸሎት አድርጉልኝ እናንተ ደጋግ ኢትዮጵያኖች ብሏል። እንግዲህ ይመስለኛል ያው በጣም እነዛ የተራቡ የተጠሙ ሰዎችን መንገድ ላይ ሲያገኛቸው ምናምን በእርግጥ እኛ ራሱ እንደዚህ በቪዲዮ ራሱ እንኳን ቀርጾ ምናምን ፖስት ሲያደርጋቸው አይምሯችን ይነኩን ነበር፣ ልባችን ይሰብሩን ነበረ። ሁኔታቸው በጣም ነበር ድቅቅ ስብር የሚያደርገን። ምናልባትም እንግዲህ እሱ ከሚያደርጋቸው አንዳንድ ስራዎች መካከል ያው የተራቡትን ሲቀርጽ ምናምን ሰው በጣም ስነ ልቦናዊ ነው ምንድን ነው የሚባለው እንደዛ ነገር አድሮበት ይሆን የሚል ሀሳብ አለኝ። እኔ በበኩሌ የእነሱ ራብ የእነሱ ችግር እንደራሱ አይቶ ተጠምቶ ተቸግሮ ከዚህ ደረጃ እንግዲህ ደርሷል። ብቻ እንግዲህ ፈጣሪ ይማረን የምለው እኔ በበኩሌ። ከባድ ነው እውነት ለመናገር እንደዚህ አይነት ነገር አይደርስባችሁም። ያሳዝናል፣ ይከብዳልም። ግን ደግሞ ሁላችሁም እንግዲህ ጸሎት አድርጉለት እስኪ። ሁላችንም የምናውቀው እንግዲህ በዚህ በሚዲያው ነው። ዛሬ ደግሞ ጸሎት አድርጉልኝ በማለት ተማጽነዋል ማለት ነው። በጣም ብዙ የፌስቡክ አካውንት ያላቸው ልጆች፣ ቲክቶክ ያላቸው ልጆች በተለያየ ሚዲያ ሁሉም የሚያወሩ ስለ ማስተር አብነት ከበደ ነው። እሱ ምንድን ነው እንግዲህ ምን ገጠመው ማስተር፣ ህመሙ ምንድን ነው? ህመሙ ግን ለምዶ መናገር ያልፈለገ ያው በቅርቡ ሕክምና እንደሚጀምር ተናግሯል። እንዲሁም ደግሞ ህመሙንም ለህዝብ መናገር ስላልፈለገ ግን ደግሞ ሰውነቱ እየከሳ በመጣበት ጊዜ መናገር አለብኝ ቢያንስ እንኳን ህመሜ ምንድን ነው የሚለውን ሳይናገር መታመሙን ለህዝብ ይፋ አድርጓል ማለት ነው። በዚህ መልኩ ማስቸገር አልፈለግም ነው ያለው። ማንንም ማስቸገር አልፈለግም፣ ግን አላደል ጸሎት አድርጉልኝ። ከምንም ነገር በላይ ጸሎት ነው። እንግዲህ እሱ እግዚአብሔር ይፈውስ፣ ድንግል ማርያም ትቅረብህ፣ እሷ አቅፍ ድግፍ አድርጋ እንግዲህ በሰላም ታኑር፣ ካለህበት ህመም ደግሞ ትፈውስህ እላለሁ ማለት ነው እኔ በበኩሌ። እና ብቻ ከባድ ነው። ሌሎቻችሁም እንግዲህ ሀሳባችሁን ግለጹለት ኮሜንት ላይ። ማረፍ ይበሉት እስኪ። ብዙ ህዝቦችን ነው እንግዲህ እንባቸውን ያበሰላቸው። ብቻ ፈጣሪ ይርዳው። እንግዲህ የዛሬ ጉዳያችን ይህን ይመስል ነበረ። ስለ ማስተር አብነት እንግዲህ የተሰማቸውን መልካም ነገር ግለጹለት፣ እንዲሁም ደግሞ ሰላም እንደሚሆን ሁላችንም ከልባችን እርግጠኛ ነን። ደህና ይሆናል ብለን እንጠብቃለን። ምንም አይሆንም፣ ከህመሙ ያገግማል። የሰው ልጅ ፊትን ያያል፣ እግዚአብሔር ደግሞ ልብን የሚያየው እና እግዚአብሔር ይፈውሰው። መልካም ጊዜ ይሆንላችሁ።